ለሃይሚ በጣም ትልቅ መልእክት አለን። ቤተሰብ ሁላችሁም አረሱልኝ። በሃይሚ በጣም የተከፋው ነው፣ በጣም እያዘንኩባት ነው። ከዚህ በፊት ተናግሬ ነበር። እኔ በወሰነችው ውሳኔ ሁሉ ከጎኗ ልሁን፣ ባረገችው ሁሉ ነገር ከጎኗ ልሁን ቃል እገባለሁ ብዬ ነበር። ግን ያንን ቃል እንድሽረው አድርጋኛለች። ምክንያቱም አንድ የሚወዳትን ሰው፣ አንድ በጣም የሚያፈቅራትን ሰው በዚች ዓለም ላይ ሁለት ወይ ሶስት ሰው ጥራ ብትሉት ሁለተኛ ወይ ሶስተኛ ሊያረጋት የሚችል ሰው እያስቀየመች ያለች ስለመሰለኝ በጣም ትልቅ መልእክት ላስተላልፍላት እፈልጋለሁ። ቡርኬ ማለት ለአንቺ አስቡ፣ ለአንቺ ብሎ አንቺን ላለማጣትና አንቺን ላለማስከፋት እየሄደበት ርቀት ጥፋተኛ አስባለው። አሜን ብሎ ተቀበለ። ዞሮ ዞሮ አንቺን እስከ ማስደሰት አንቺን ላለማጣት የሚደረግን መስዋዕትነት እንደነበረ ግልጽ ነው። ግን ደግሞ በወሰናቸው ውሳኔዎች ወር ደግሞ በመረጣቸው መንገዶች አንቺን አስከፍቶ ሊሆን ይችላል። አምነን አላስከፍቶሻል። ሁላችንም ጨረቃ ፋሚሊ ስንል ነበር፣ ከጎንሽ ነን፣ ምንም ብትወስኝ አሁን እኛ ከአንቺ ጎን ነን ስንል ነበር። እኔ የፈለገ ጨረቃ ፋሚሊ አሁንም በምትወስነው ውሳኔ እናንተ አብራችሁ አተጓዙ፣ እኔ አብሬያት ልጓዝ አልችልም። በዚህ አስተሳሰቧ፣ በዚህ አነጋገሯ፣ በዚህ ሁኔታ አብሬያት ልሁን ወር ደግሞ በወሰነችው ውሳኔ ልከተላት አልችልም። እዚህ ጋር መቆም አለበት። ይህ ልጅ መፍትሄ ሀሳብ ብሎ ያሰበውን አይምሮ የመጣለትን ሀሳብ አንቺን ላለማጣት የወሰነው ውሳኔ ጥፋተኛ አድርጎታል ኦልሬዲ አይደል? እሱም ጥፋቱ ገብቶት ይቅርታ ብሏል። ግን ገዳይ ያስመሰልሽው እኮ በጣም ያስቀየመሽ፣ በጣም ያስከፋሽ፣ በጣም በቃ የሆነ ክፉኛ ጉዳይሽ ልብሽን የሰበረው አስመሰልሽ። ያን ያክል አይደለም ማለት ያደረገው እየወሰናቸው ውስጥ የነበረው ውሳኔዎች እስከ ጥግ ድረስ ሄደሽ የመጨረሻው ውሳኔውን ያልተስማማሽ፣ እሱም እዩ መታ አብራን ትኑር ሲል ነው ያልተስማማሽ። ያኔ ነው የወጣሽው እንጂ እስከዛ ርቀት ሄደሻል። እስከ መጨረሻ 2 ወር 3 ቀን መፍትሄ ሀሳብ እስኪመጣ 2 ወይ 3 ቀን እስኪቀረው ድረስ አብረሽ ተጉዘሻል። በሁለት ቀን ውስጥ በ3 ቀን ውስጥ ያን ያክል ልቤን የሰበረው አትይም። አንቺ ከሄድሽ በኋላ አንቺ ባልነበርሽበት አንዴ ወይ ሁለቴ ነው ከእዩ ጋር የተገናኘው አይደል? ምንም እዛ ሴት በጣም እያካብድሽ ነው ሃይሚ። በጣም ገዳይ አባትሽ ገዳይ እያስመሰልሽ ነው። እንግዲህ ፋሚሊ እስከ መጨረሻው መከታተላችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁ፣ የተሰማችሁ ሀሳብ አስተያየት ኮመንት ስር ጻፉልኝ። ሃይሚ ልክ ነች ኦር ሃይሚ ልክ አይደለችም የሚለውን ሀሳብ በደንብ በስፋት እንድንወያይበት ፈልጋለሁ። ኮመንት ስር ጠቅላላ ሁላችሁ ጨረቃ ፋሚሊ፣ ይህን የምታዩ ጨረቃ ፋሚሊ ጠቅላላ ኮመንት ስር ሀሳብ አስተያየታችሁ፣ ሃይሚ ልክ ነች አይደለችም፣ ከነ ምክንያቱ ሃይሚ እንዲህ ብታደርግ ይቻላል፣ ሃይሚ ትክክል ነች፣ በቃ ቡርኬን ለቃ ነው መኖር ያለባት የምትሉ በዛ ወገኑ ናችሁ። ሀሳብ አስተያየታችሁን ከነ ምክንያታችሁ ማቅረብ ትችላላችሁ። እኔ ደግሞ በዚህ ጎራ ሁኜ ሃይሚ ልክ አይደለችም፣ እያጠፋች ነው፣ እሱ ያባቷ ገዳይ አይደለም፣ ለፍቅር የከፈለው መስዋዕትነት ጥፋተኛ አስብሎታል። ኦልሬዲ ይቅርታ ብሏል። ግን ዞሮ ዞሮ አንቺን ላለማጣትና አንቺን ላለማስከፋት ነው የሄደበት ርቀት እንጂ አንቺን እንደዚህ በዚህ ልክ አስቀይማለሁ እዚህ ልክ ይከፋሻል ብሎ አስቡ አይደለም የምትሉ ከነ ምክንያታችሁ ከዚህ ጎን ላይ ከኔ ጋር ሆናችሁ ተስማምታችሁ መጻፍ ትችላላችሁ። የምትቃወሙ ሰዎች፣ ከሃይሚ ጎን የምትሆኑ ሰዎች ምናምን በደንብ የምንከራከር ይሆናል፣ በደንብ የምንወያይበት ይሆናል። ከነ አሳማኝ እኔ ሃይሚ ልክ ነች የምትሉ ሰዎች ከነ አሳማኝ ምክንያቱ እነግራችኋለሁ። ኮመንት ስራ አሳውቁ። እስከ መጨረሻው ማየታችሁ እንዳትረሱ እና ትናንትና ያው ቡርኬ ራሱ ትልቅ የመፍትሄ ሀሳብ የሚለውን ትልቅ በቃ ልቧን ያራራልኛል የሚለውን ነገር ይቅርታውን ከነ ቆንጆ ፕሮግራም ጋር አዘጋጅቶት ነበር። ሃይሚ ልትቀበል አልቻለችም። ፋሚሊ ያ ሁሉ ርቀት አስፈላጊ ነው ወይ? ሃይሚ ምንድነው ይህን ያክል የበደለች? ለሰሚ ሳይከብድም ወይ? ለሰሚ አይከብድም ወይ? ምን ሆናችሁ ነው ስትባይ ምን ልትይ ነው እንዴ? የሆነች ልጅ አረገዘችበት፣ ወለደችለት። ከዛ በኋላ መጨረሻ ላይ ለማጣራት ሲሞክር አስቀየመኝ። ከዛ የሱ ልጅ አይደለም እና ምን ሆነሽ ነው አንቺ የትሽው ነው የሚለው ሰሚው ራሱ ምን ሆነሽ ነው አንቺ ታዲያ የተውሽው ያንን ልጅ ምን አጥፍቱ ምን በድሉ? አይታችኋል። ለልጅ የስል ነው ስንት ነገር እየከፈልኩ የነበረው ስንት ነገር እያደረኩ የነበረው ያለ ስሜ ስም ሲሰጠኝ የነበረው ስሰደብ የነበረው ስትል አይታችኋል። አብዛኞቻችሁ አይታችኋል ብዬ ተስፋ አደርጋለሁ። ስለዚህ ቡርኬን ለልጇ መጠቀሚያ ካደረገችው ከቡርኬን ነገር ካገኘው ብላ ዩቲዩብ ላይ ስም ካተረፍኩ ብላ ተከታይ ካገኘው ብላ ብር ካገኘው ብላ ያደረገችው ሴትዮ አንቺ ለምን
ምንም ነገር ግንኙነት ከሌለ ለምን አንቺ ሸሸሽ ነው የምትባየው? አይ በጣም ለሰሚ የሚከብድ ነገር ነው እያወራሽ እንትን እየተፈጠርሽ ያለሽ። ነገ የሚጸጽትሽን ነገር እያደረግሽ ነው። ነገ ቆም ስትይ ብለሽ ስታስቢው ተለያያችሁ። እሺ አይበሉና ተለያያችሁ። እንደማትለያዩ ግልጽ ነው። ነገ አደብ ገዝተሽ እንደምትመጪ ተስፋ አደርጋለሁ። ተለያያችሁ አይበለውም። ከዛስ የማይጸጽትሽ ነው የሚመስልሽ? ብሩኬን የመሰለ ወርቅ ልጅ ማጣትሽ የማይሰማሽ የማይከፋሽ ነው የሚመስልሽ? ማነው እንደ ብሩኬስ የሚሆንልሽ? ማነው በዚህ ልክ ከአንቺ ስርስር እያለ ይቅርታ እየጠየቀ ምን እያለ የሚኖረው? ኢጎዬን ማሸነፍ ፈልጋለሁ በቃ ይሄ አላጠፋውም የሚለው እናንተ እኮ ልክ ነህ የወሰንከው የሚለውን ስሜቴን ማሸነፍ ፈልጋለሁ የሚል ወንድ በዚህ ሰዓት የትኛው ወንድ ነው? ምናልባት በቁጥር ሊኖር ይችላል። ያ በቁጥር ያለ ወንድ ግን አንቺ ጎን እንደሌለ በእርግጠኝነት እነግርሻለሁ። ስለዚህ ለምንድን ነው ነገ የሚጸጽተንን ነገር የምናደርገው? ነገ ቆም ብለን ካለፈ በኋላ ምን ሆኜ ነው እንደዚህ ሆንኩ? ጥፋቱ እኮ ይናከል የሚያስብል ነው ወይ ታያለሽ ስትረጋጊ። እንዴት እስከ ዛሬ መረጋጋት እንደከበደሽ ራሱ ግራ ገብቶኛል። እስከ ዛሬ ድረስ መረጋጋት ነበረብሽ አይምሻ። በጣም በቃ የቱማች እየሆነ ነው። ሁሉም ጨረቃ ፋሚሊ እንዳለ ጠቅላሎቻችን የእናንተን ሰላም፣ የእናንተን አንድነት፣ የእናንተን ፍቅር ማየት ነበር የጓጓ ነው። በዛ በሚያምር ፕሮግራም ላይ ብለህ ነው ያዘጋጀኸው። በጣም በቃ ገርሙሽ ምናምን ስትጀምር አልኩ በቃ ቤተሰብ ተጠናቋል። በቃ አብረው ሊሆኑ ተስማምተዋል። ይቅርታውን ተቀብላለች። በቃ ሰላም ነው ከዚህ በኋላ ብዬ ስጠብቅ ጭራሽ ጦር ነው ቃላቶችን ማውጣት ጀመረች። በጣም ይከፋሉ ሀይሚ፣ ለምን እንደማይገባሽ አላውቅም። በጣም አይምሮ ይነካሉ ንግግሮች። በጣም ማለት ነው ከምታስቢ በላይ አንቺ ላይ ሰማሽ ይችላል፣ አንቺ ላይ ገባሽ ይችላል። ግን በጣም ሰው ያስከፋሉ ንግግሮች። በጣም ከባባድ ናቸው ቃላቶች። አንድ ሰው የሚወድሽ የሚያፈቅርሽ ሰው እኔ ትናንትናም ስል ነበር ብሩኬ ተስፋ ቢቆርጥ በማን ነው የሚፈረደው? ብሩኬ አቅሙን ሞከረ፣ የአቅሙን ጣረ፣ አልሆን ካለ ማን ነው የሚወቀሰው? ሀይሚ ወይስ ብሩኬ ነው የሚወቀሱት እያልኩ ነበር። ቤተሰብ ማን ነው ተወቃሽ የሚሆነው? አሁን አዳከመችው ሙሉ ለሙሉ። እኔ ከትናንትናው ቪዲዮ በኋላ እንጃ ይቅርታ ቪዲዮ ደግሞ እሷን ለማስደሰት ይጥራል ብዬ አላስብም ብሩኬ። ምክንያቱም የደከመው ይመስላል። በቃ መለያየት ከፈለግ ችግር የለም ቃላት አንለዋወጥ እያለ ነበር። ለምን ያንን ልጅ እንደዚህ በዚህ ልክ አይምሮን ውስጥ ትጎጂዋለሽ? አይምሮን ውስጥ ትነኪዋለሽ? እሱ የመፍትሄ ሀሳብ ብሎ ያሰበውን ነገር ለማሳካት ሲሞክር አስከፍቶች ሊሆን ይችላል። እሱ ሳይሆን ያስከፋሽ ለዩ የሆነ ፍቃድ ሰጥቷ ስለነበር አንቺ ላይ ስትፍጨረጨር የነበረው ነገር ምናምን ነው ሊያስከፋሽ ይችላል። አንቺ ግን ሙሉ ለሙሉ ኮንሽስ ሆነሽ ወር ደግሞ በጤናሽ ሆነሽ እንደዚህ በሰላም ሰዓት በዚህ ልክ መናገር ብሩኬን በዚህ ልክ መንከት አይምሮን ልክ አይደለም። ሁላችንም የሚያጠፋ ሰው አለ አጠገባችን። ሁላችንም ለየሆነ ሰዓት የሚያስከፋን ሰው አለ። ግን ደግሞ ያንን ሰው ይቅርታ እንለዋለን። ግዴታም ስለሆነብን ነው። ግዴታችን ነው። አንቺም ግዴታሽ ነበር ይቅርታ። ግን እሱን እያዳከምሽ ነው። በጣም ብዙ ተስፋ ነበረው። በጣም ትልቅ እንትን ነበረው ከአንቺ የትናንትና ቪዲዮ ላይ በጣም ብዙ ጠብቆ ነበር። ወተሽ መምጣትሽ ምናምን ተረጋግተሽ ምናምን በደንብ አሰበሽበት። ብሩኬ ግን ምን አይነት አፍቃሪ ነው ብለሽ ምናምን የምትመጪ መስሎት ነበር። በተቃራኒ ነሽ። ድክም ምን ያለው ብሩኬ መናገር እንኳን እስኪያቅተው ድረስ በቃ ቃላት አንለዋወጥ ይቅርብን። በጣም በቃ ወንድ ልጅ እንደዚህ ሲሆን በብሩኬ ነው እንጂ አብዛኛው ወንድ እንደዚህ አይደለም። ሴት ቤት ሴት ይመጣል። በዛ ላይ በሱ ልክ ያለ ሰው አስቡ። በሱ ዩቲዩብ ላይ ታውቃላችሁ አቀባበሉ ያለው ኦዲየንስ፣ ቲክታክም ላይ ታውቃላችሁ። በሱ ልክ እንደዚህ ፎሎወር ያለው ሰው ደግሞ ፌመስ የሆነ ሰው ደግሞ እንደዚህ አይታገስሽም። ማንም ሴት ብትሄድ ሴት ይመጣል ነው የሚለው። የትኛውም ከሱ በታች ያሉ ከሱ ግማሽ ሌቭል ላይ ያሉ ሰዎች እንኳን እንደዛ ነው የሚሉት። ሴት ብትሄድ ሴት ይመጣል። ምክንያቱም ሚዲያ ላይ ያለ ሰው ቤተሰብ ነው። ይሄ ሴት ምናምን ችግር የለበትም። ሴት ችግር የለበትም። ሚዲያ ላይ ያለ ሰው 50 ሴት ታወራዋለች። ገባችኋል? ወንዶችም እንደዛ ነው። የሚል ሊያወሯት ይችላሉ። ግን ደግሞ አማራጭ ያለው ሰው በዚህ ልክ አማራጭ አለኝ ብሎ የሚያስብ ሰው በዚህ ልክ አይለማመጥም። ሀይሚ እውነቱን ልንገርሽ፣ እሱ አማራጭና አማራጩ አንቺና አንቺ ስለሆንሽበት ነው። ይሄ ሁሉ ጊዜ በቃ አንቺን ለመመለስ አንቺ ወደ እንትንሽ እንድትሆኝ ለመካስ የሚሞክረው ገባሽ?
እንጂ አማራጭ አለኝ ብሎ የሚያስብ ሰው ገና እግር ሲነሳ ነው እሱ እጥፍ ብሎ የሆነች ዋጋ የሚገኘው። እና ያለን ሚዲያ ላይ ቤተሰብ ጨረቃ ፋሚሊ ታውቃላችሁ፣ ሚዲያው ላይ ስንትና ስንት ነገር እንደሚደረግ አንዳንዱ ሶስትም ይይዛል ታውቃላችሁ። እዚሁ ዩቲዩብ ላይ ማለት ሶስት ሴት ምናምን በተለያየ መለያ ይጫወታል። በተለያየ መለያ በቃ ሁለቱን አጣጥሞ ጥሎ ሶስተኛ ያመጣ ታውቃላችሁ። ስም አልጠቀስኩም። እኔ ማንን እንትና ብላችሁ ኮመንት ላይ እንዳታቀሳሱሉ። እኔ ስም አልጠቀስኩም ቤተሰብ እንትና አላልኩም። በቃ በመለያዎች ይጫወታል። በቃ በተለያየ መለያ የተለያዩ ሴቶች ጋር ምናምን አራተኛም ቢሄድ አምስተኛም ቢሄድ ስድስተኛም ቢሄድ የሚቀበል ሰው ነው። ከዚህ በፊትም ህይወቱ ላይ ብዙ ሴቶች መጥተው ተጠቅሞባቸው ትቷቸዋል። ገባችሁ? ስም አልጠቀስኩም። እንዳታቀሳሰሩኝ። እኔ ከሰው ጋር ከማንም ጋር መቀሳሰር አልፈለግም። ከዚህ በፊት ድሮ ዩቲዩብ ላይ ስመጣ ምናምን መቀሳሰር ነበር ሙዴ ከነ ማርክ ጋር አብሮ አደግናቸው። አስቡ ከነ አብርሽ ጋር ምናምን መቀሳሰር ነበር። ከዛ ማርክ የሆነ ሰዓት ደውሎ ምናምን ተናግሮኝ፣ ስለዚህ እኔ መቀሳሰር አልፈልግም። ስም አልጠቀስኩም። እንትና ነው ብትሉኝ አልሰማችሁም ኮመንት ላይ ስለ እነዛ አካሎች አማራጭ እንዳላቸው ስለሚያውቁ ነው በተለያየ መለያ የተለያየ ቦታ የሚጫወቱት። ገባችሁ? ብሩኬ ግን አንድና አንድ መለያ ነው ያለው፣ እሱም ሃይሚና ሃይሚ ነች። መለያና እንትኑ እሷ ነች በቃ። እና የፍቅር ጥግ እያሳየች ነው ሃይሚ። አንቺ ግን የምላስሽ በጣም በቃ ተስፋ እንዲቆርጥ እያደረገው ነው ሃይሚ። ስለዚህ ታጋሽ ሆነሽ በስርዓት ማውራት መቻል አለብሽ። ከዚህ በኋላ እኔ በእርግጠኛ ተለማመጩ አንቺ ነሽ የምትሆኝ ብሩኬ፣ ምክንያቱም ስለማያደርገው አንቺ ነሽ የምትለማመጪው። በእርግጠኝነት እኔ እነግርሻለሁ ሃይሚ፣ አንቺ ነሽ የምትለማመጪው። ብሩኬ እኔ እንጃ የደከመው ይመስላል። ትናንትና በቃ እያለ ነበር። በቃ መለያ ክፍለሽ ዝም ብለን እንለያይ፣ ቃላት አንለዋወጥ እያለ ነበር። ክፉ ቃል ነገ ይጸጽታል። የሰው ልጅ ዞሮ ይገናኛል። ቃላት ግን ሰውን ይሰብራል። ስለዚህ ሃይሚ እየሰበርሽ ነው፣ ሃይሚ እየጎዳሽ ነው። እኔ ሌላ ምንም ልላችሁ አልችልም። ቤተሰብ ሀሳብ አስተያየታችሁ ኮመንት ስራ አሳውቁ። እንዳልኳችሁ ነው፣ ቃል ሰውን ይሰብራል። በጣም ቤተሰብ አንዳንዴ የምትሻላል የምታሟችሁ